ሩበን አሞሪም በድጋሚ እንግዲህ በኦልድ ትራፎርድ ለሶስተኛ ጊዜ በተከታታይ ማሸነፍ ችሏል። የሰንደርላንዱ ጨዋታ እንግዲህ የእሳቸውን ቆይታ ይወስናል አይወስንም የሚሉ ክርክሮች ነበሩ። በድል ፈጽሞታል በጥሩ ጨዋታ። ሴስኮ እንግዲህ በተከታታይ 2 የፕሪሚየር ሊግ ጎሎችን ማስቆጠር ችሏል። ሴኒ ላመንስ እንግዲህ የመጀመሪያው ጨዋታ ላይ የመጀመሪያ ክሊን ሺቱን ማስመዝገብ ችሏል። ማውንትም የመጀመሪያ የፕሪሚየር ሊግ ጎሉን አስቆጥሯል። ጨዋታውን በደንብ እናየውና ስለ አሞሪም የተወሰነ ሀሳቦች እናነሳለን። እናንተም የታዘባችሁትን ነገርና ያያችሁትን ነገር ኮሜንት ላይ አሳውቁኝ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉና ወደ ቪዲዮ እንሂድ። የመጨረሻው ጨዋታ ሊሆን ይችላል። ይባረራል ወይስ አይባረርም? ዩናይትዶች ምንም እንኳን በሰንደርላንድ ቢባረር አሞሪምን የማባረር እቅድ የላቸውም። የከፋ ሽንፈት ካልገጠመው እስከሚባል ድረስ እንግዲህ የሰንደርላንዱ ጨዋታ እንግዲህ ተጠባቂ ነበር። የአሞሪም መጨረሻም ይሆናል ተብለን እንግዲህ እያሰብን ስለነበረም እንግዲህ አሞሪምን እየጠበቅናቸው ነበረ። ጨዋታው ግን በጣም የተለየ ጨዋታና አሞሪም ሲስተሙ ምንድነው የሚያስብለው አይደል? ይሄ ለምንድነው ወጥ የማይሆነው? አንዴ ሲሰራ እናያለን፣ አንዴ ሳይሰራ እናያለን እና ዩናይትድ ጥሩ ፐርፎርማንስ ያደርግ እንመለከታለን። ከዛ በኋላ ደግሞ በቀጣዩ ሳምንት ሲወድቅ እናየዋለን። ይሄ ወጥነት የጎደለው ቡድን ምንድነው የሚያስብል ጥያቄ ውስጥ ላይ ከተተውና የሰንደርላንዱ ጨዋታ ዩናይትድ ሙሉ ለሙሉ አሪፍ ነበር። ምንም ጥያቄ የሌለው ነገር ነበረ። ጎሎችን ማስቆጠር ይችላል። 3 ነጥብ ይዘን ወጥተናል። ጎልም ሳይስቆጠር ወጥተናልና ይሄንን ስንመለከት በጣም ዩናይትድ አሪፍ ነበር ብሎ ለመናገር ምንም ጥያቄ የለውምና አስተላልፉ ስንጀምር እንግዲህ የአልታይን ቤንች አድርጎ ሴኒ ላመንስን ያስጀመረው ሁላችንም ስንጠብቀው የነበረው ነገር ለምንድን ነው ዩናይትዶች በረኛ የገዙት ወይ ላይሞክሩት? ተከታታይ ጨዋታዎችን እየጀመረ ነው። ስተቶችም አሉበት። በተለይ የቤንፎርድ የመጨረሻው ሶስተኛው ጎል በጣም የሚያናድድ ጎል ነበር እና ከአንድ ግብ ጠባቂ እንደዚህ አይነት ጎል አይጠበቅም እና ያኛው በቃ የመጨረሻው መሆኑ በጣም አሪፍ ነውና በመጨረሻም ሴኒ ላመንስን እንግዲህ ለመሞከር ወስነው ምን አይነት ፐርፎርማንስ እናሳየ ሴኒ ላመንስ ተመልክተናል። የአየር ኳሶች ስንጀገርባቸው የነበራቸውን የአየር ኳሶች እንዴት በቀላሉ ሲይዛቸው እንደነበረና የሚገራረም ሴቮችን ይዟል ብለን ማለት እንችላለን። የዣካን ያንን ከርቀት የመታውንና ባለቀ ሰዓት ወደ 89ኛው አካባቢ ላይ እቺ ምስሏል የምታያን ሴቭን እንዴት እንዳወጣትና ዩናይትድን ሴቭ አድርጎ ወጥቷል ማለት እንችላለን። ጥሩ ፐርፎርማንስ አሳይቷል በኦልድ ትራፎርድ በመጀመሪያው ጌም እና የአልታይንና የእሱን እንቅስቃሴ የተወሰነ ዩናይትድ እንኳን ይሄን ያለ አልተቀጠቀጠም ብለን ለማውራት እንሞክራለን። ምንም ኒውካስትሎች ይሄን ያለ ያስጨነቁት ነገር አለ ዩናይትድ ብዬ ለመናገር ይከብደኛል። ከረፍት በኋላ ነው የተወሰነ እንቅስቃሴዎችን ማድረግ የተወሰነ ሙከራዎችን ለማድረግ የሞከሩትና 2 ደህና የሚባል ሙከራን የተሞከረውና እነሱንም በአግባቡ ሴቭ አድርጓል። የመጀመሪያ ማን ኦፍ ዘ ማችም እንግዲህ ተብሏል። ሴኒ ላመንስ በጣም ለሱ ትልቅ ነገር ነው። ከፊት ለፊቱ የሚጠብቀው ጌም አንፊልድ ላይ ሊቨርፑል ነውና ጥሩ አጀማመር መጀመሩ በጣም አሪፍ ነው ብዬ አስባለሁ። አሞሪም ሀሳባቸውን መቀየርና እንደዚህ አይነት ቴስት ማድረጋቸው እንደዚህ አይነት ግብ ጠባቂዎችን ከቤንች አንስተው ማሰለፋቸው በጣም አሪፍ ነው ብዬ አስባለሁ። በመጀመሪያው ጨዋታ ይህንን ነገር ማስመዝገቡ ለሱ በጣም ተነሳሽነት ይፈጥርለታል ብዬ አስባለሁ። ሌላኛው እንግዲህ ማቲያስ ኩኛ ነው። ቤንች ሆኖ እንግዲህ ከጉዳት ከመጣ በኋላ እንግዲህ ተከታታይ ጨዋታዎችን ከቤንች እየተነሳ ጀምሯል። በተለይ የቤንፎርዱ ጨዋታ ደግሞ በጣም ያናድ ነበር። የማቲያስ ኩኛ ሰልፊሽ ራስ ወዳድነት የተመለከትንበት ጨዋታ ነበር። ኳሶችን መስጠት አይፈልግም ነበር። በጣም ኳሶችን እየጀለጠ አስቸግሮ ነበርና ሩበን አሞሪም እሱም ቤንች አድርገው እንግዲህ በማውንት ነበር የጀመሩት። ማውንት ምን ያህል ጥቅም እንዳለውና ምን ያህል አስፈላጊ እንደነበረ ተመልክተናል። የሚገርም ፊኒሺንግ የሚገርም ጨዋታ ያደረገውና ያንን የመጀመሪያው ጎል ብራያን ምቤሞ ክሮስ ያደረጋትን ስንመለከት ምን አይነት ጎል እንደሆነ ምን አይነት ኮንትሮል እንደሆነ እንመለከታለንና የአጥቂ አይነት አጨራረስ ነው የጨረሰው። ማውንት እንግዲህ በዚህኛው አመት በጣም አሪፉን ማውንት እያየን ነው እያለን ነበር። ባለፈው ከመጎዳቱ በፊት የሚገርም ጨዋታ ነበር። ከአሁን ከጉዳት ተመልሶም እንግዲህ ወጥ የሆነ አቋም እያሳየን ነው እና ምናልባት ለአሞሪም ራስ ምታት የሚሆንባቸው ማቲያስ ኩኛ ወይስ ማውንት የሚለውን ነገር መምረጥ ነው። ማቲያስ ኩኛ ምን ያህል አግሬሲቭ የሆነ ተጫዋች፣ ምን ያህል ፈጣን የሆነ ተጫዋች፣ ምን ያህል ሁለገብ የሆነ ተጫዋች እንግዲህ እናውቃለን። ያቺ አሲስት ወይ ደግሞ ጎል እስከሚያደርግ ድረስ መቅበዝበዝ ነው የሚባለው። ያችን ነገር እስከሚተው ድረስ ነው። በቃ ጎል አንዴ አግብቶ ከዛ በኋላ ኖርማል ጨዋታው የሚጫወትበት ከሚዲያ ራሱ የሚያርቅበት ነገር እስኪፈጠር ድረስ ነው እንጂ ያችን አንድ ጎልና ያችን አንድ አሲስት ማድረግ ከቻለ በኋላ ማቲያስ ኩኛን ትክክለኛው ማቲያስ ኩኛ የምናገኝበት ጨዋታ እንመለከታለን ብዬ አስባለሁ። የአርሰናሉን ፐርፎርማንስ ያሳየን ማቲያስ ኩኛ ዳግም እንመለከተዋለን ብዬ አስባለሁ እና ትላንትና ተቀይረው ገብቶ ነበር። ጥሩ እንቅስቃሴ ማድረግ ይችላል። ጎሎችን ማስቆጠር የሚችልበት አጋጣሚዎችን ተፈጥረው ነበር። ግን ደግሞ ስቲል ጎሎችን ማስቆጠር የዩናይትድ ከባድ ችግር እንደሆነ ተመልክተናል። ሌላኛው በዶርጉ ፋንታ እንግዲህ ዳሎ ነው የገባው።
ዳሉ አሁንም ቢሆን እኔ ለቤት በቀኝም ወሰደው በግራም ወሰደው ዳሉ ነው። በቃ የሚለወጥ ነገር የለም። ለዚህ ስኳድ አይመጥንም። በቃ እንኳን ለቋሚ አሰላለፍ ውስጥ አይደለም ለስኳዱ የሚመጥን ተጫዋች አይደለም። ትናንትና 3ኛው ደቂቃ አካባቢ ይመስለኛል ኦፍሳይድ የተባለችው ኳስ ያቺን ኦልሞስት ከሱ ከጀርባ መጥቶ እንዴት ሊያስቆጥራት እንደሚችል በጣም ግልጽ ነበር። ቢነካት ኳሷ ጎል ነበረች እና ከኋላ መጥቶ የሚቀድሙት ነገር መሀል ሜዳ ላይ የሚዘናጋው ነገር አይገባኝም እና ስህተቶቹ በጣም የጎሉ ናቸው። የትናንትናው ያቺ ኳስ ኦፍሳይድ ተባለችም ተጫዋቹም አልነካውም እንጂ ዋጋ የሚያስከፍል ነው እንቅስቃሴ ነበረው። ዩናይትድ በዛ ሰዓት ጎልም አላስቆጠረም እና ትንሽ እንቅስቃሴዎቹ የዳሉ ልክ አይደለም እና በላይ መውሰደው በቀኝ በኩልም በታችም ምንም የሚፈጥረው ነገር የለም። ዳሉ ቤንች መሆን ያለበት ተጫዋች ነው ብዬ አስባለሁ። ለዛም ይመስለኛል ልክ ማላሲያ ከታችኛው ቡድን ወደ ላይኛው ቡድን አደገ የሚለው ዜና ይሰማ ነው። አሞሪም ትክክለኛ ሌፍት ባክ ስለሚያስፈልጋቸው ይመስለኛል ከዶርጉ ጋር የሚፎካከር። ዶርጉ አቋሙ መጥፎ የሚባል አቋም አይደለም፣ ግን ደግሞ ኳሶችን እያባከነ ነው። የመጨረሻ ታይም ላይ ሲደርስ ልክ ፔናልቲ ቦክሶቹ ጋር አካባቢ ሲደርስ የሚያበከናቸው ኳሶች አለ። ትናንትና ተቀይረው ገብቶም እንኳን ከዳሉ የተሻለ እንቅስቃሴ ማድረግ ችሏል ብዬ አስባለሁ። ኳስ ክሬት ማድረግ ችሏል። ለማቲያስ ኩኛ ለማቀበል የሞከራቸው ኳሶች ነበሩና አሪፍ እንቅስቃሴ ያለው ግን ደግሞ አጨራረሱ አሰጣጡ ማመር ተጫዋች ነውና ምናልባት ማላሲያ ከፊት ሆኖ ሲመጣ አሞሪም እድል ከሰጡት ራሱ የሚያሳይበትና ከዶርጉ ጋር የሚፎካከርበት ምናልባትም የቋሚ 11 ውስጥ የመግባት እድል አለው ብዬ መናገር የምንችለው ተጫዋች ነውና ምናልባት ወይ ደግሞ አማደን በታችኛው በኩል አድርገውት ልክ ማዝራዊ ከጉዳት ሲመለስ ማዝራዊን በላይ በኩል ማድረግ ሌላኛው ተመራጭ የሆነ ነገር ይመስለኛልና ምናልባት የመከላከሉ ነገር ደካማ ሊሆን ይችላል። መርሳት የሌለብን ደግሞ ሊሳንድሮ ማርቲኔዝ ሲመለስ በቦታው ሲሆን ሉክሾ ወደ ሌፍት ባክ ወደ ግራው ክንፉ ያደላል እና ምናልባትም የማላሲያ ነገር ላይ ያስፈልገን ይችላል። የነ ዶርጉ መቀያየርም ወሳኝ ላይሆን ይችላል እና ሉክሾ እስካሁን ድረስ እንግዲህ ምንም አይነት ጉዳት ሳይገጥመው ተከታታይ ጨዋታዎችን ማድረግ ችሏል። ለዩናይትድ በጣም ትልቅ ነገር ነው እና አሞሪም እስቲ የሁለቱን የሁለት ሳምንት ብሬኳን የኢንተርናሽናል ብሬኳ ላይ በደንብ ተጨንቀው ይመጣሉ ብዬ አስባለሁ እና ጨዋታው ሙሉ ለሙሉ በሚባል ደረጃ ዩናይትድ በደንብ ተቆጣጥሮ በደንብ ሲያጠቃ ሊሆን አይደል ከረፍት በፊት በቃ 1-0 ምናምን ነገር የሚያስብል አይነት ጨዋታ ነበር። ከዚህ በላይ እኮ ጎል ማስቆጠር ይቻላል የሚያስብል እንቅስቃሴ ነበረን እና ለምን ጎሎችን በቀላሉ ማስቆጠር እየቻለ እንዳልሆነ እየገባኝ አይደለም። ቻንስ ክሬት ይደረጋል፣ ግን ደግሞ በቀላሉ ጎሎችን ያገባን አይደለም። የአማድና የብራይን ምቤሞ ምናይት ድንቅ እንቅስቃሴ እንደነበራችሁ ተመልክተናል። ትንሽ እንደው ብራይን ምቤሞ ጥሩ ተጫውቶ መጥፎ የሆነበት ነገር ሲስኮ ኳሶችን ሲያቀብለው ነበር። ያንን መጨረስ አቃተው። መልሶ ለሲስኮ ማቀበል ሲሳኑ አይተናል። ሹቶችን ሲያደርግ ተመልክተናል እና ትንሽ ብራይን ምቤሞ መጥፎ እንቅስቃሴ አድርጓል ለማለት በቃ ያዳጋ ትክክለኛ አባባል ነው ብለን መናገር እንችላለን። ለዛም ነው በሜኑ ተቀይሮ የወጣው ብዬ መናገር እችላለሁ። የብራይን ምቤሞ አቋም ይሄንም ወረደ የሚያስብል ሳይሆን አሲስትም በጨዋታው ማድረግ ችሏል፣ ግን ደግሞ የፊኒሺንግ ችግር አለበት። መስጠት ያለበትን ኳስ ሲመታ ተመልክተናል። ሹቶቹም ኦን ታርጌት ያልጠበቁ ሹቶችን አይተናል እና ትንሽ የብራይን ምቤሞ የማታውን የሰንደርላንድ ጨዋታ ላይ መጥፎ እንቅስቃሴ ማየት ይችላል። ሌላኛው እንግዲህ ሴስኮን አለማድነቅ አይቻልም። ዩናይትድ ሲፈልገው የነበረው ነገር ቢኖር ተከታታይ ጎሎች የሚያስቆጠርለት አጥቂ ነበረ። ባለፈው ሳምንት በቤንፎርዱ ጨዋታ የመጀመሪያው ጎሉን አስቆጠረ። ሰንደርላንድ ላይ እንግዲህ ኦልድ ትራፎርድ ስንመጣ ደግሞ ሁለተኛ ጎሉ ማስቆጠር ችሏል እና ይሄ ቀላል ነገር አይደለም። ተከታታይ 2 የፕሪሚየር ሊግ ጎሎችን የሚያስቆጠር አጥቂ መያዝ ማለት ትልቅ ነገር ነው። ለዛም ነው ውድ ዋጋ ያወጡለት። ሴስኮ ጎሎችን ከማስቆጠር በተጨማሪ ደግሞ ቦታ የያዙ ሲያደርጋቸው የነበራቸው እንቅስቃሴዎች ከመሃል ሜዳ ድረስ መጥቶ ኳሱን ተቀብሎ ኳስ ለመስጠት የሚሞክረው መንገድ ምን ያህል ከራስ መስ ያጣነውን ነገር ወይ ደግሞ ከዝርክዚ ያጣነውን ነገር ተመልክተናል። ዝርክዚ መሃል ላይ በደንብ ይጫወታል እንላለን፣ ግን ደግሞ የአጥቂ ደግሞ ባህሪ የለውም። አንዱን ነገር ደግሞ ያጣል። ልክ መሃል ላይ መጥቶ ከነብሩኖ ጋር ነብሩኖ ሲያገዝ መሃሉን በደንብ አለ አይደል ስትሮንግ እንዲያደርገው ሲሞክር፣ ግን ደግሞ የአጥቂነቱ ስስ ያደርገው ነበር። ግን ደግሞ ሲስኮ ሁለቱንም እየተጫወተ ይገኛል። የአየር ኳሶችን እያሸነፈ ለብራይን ምቤሞ የሚያቀብልበት መንገድ፣ ከዛ የእግር ኳሶቹ ደግሞ ድንቅ የሆነ እንቅስቃሴ ነበረው። ግን ደግሞ አሁንም ጥሩ ኳስ የሚያቀብል ሰው ያስፈልገዋል ብዬ መናገር ይችላል። አማድና የብራይን ምቤሞ ጥምረት ተከላካዮችን በረኞችን ለማስጨነቅ ነው እንጂ ሴስኮን ለመመገብ እየሆነ አይደለም ብዬ መናገር ይችላል። እሱን መመገብ የሚችሉበት አጋጣሚ እስከሚፈጥሩ ድረስ ግን ስቲል መቸገር አለባቸው። ስቲል አሞሪም መስራት አለበት ብዬ አስባለሁ። ሁለቱ ላይ በጣም መስራት አለበት። ግራኝ ስለሆነ ይመቻቸዋል ለመምታት በጣም ነው የሚመቸው የግራው ቦታና ዝም ብለው ሹት የሚያደርጉትን ኳሶች ለሴስኮ እንዲለቁልት
ግዴታ መንገር አለበት ብዬ አስባለሁና አሪፍ ኳሶችን ድል እያገኘን ነው። ሲስኮ ጥሩ የሆነ ፖዚሽን ይጠቀማል። ጥሩ የሆነ ቦታ ላይ እናገኘዋለን። ግን ደግሞ ኳሶች ድል እያገኘ አይደለም እና አሁንም ቢሆን ልክ ራስመስ ተቸግሮ እንደነበረው ልክ ራስመስ የሻምፒዮንስ ሊግ ጎሎችን ሲያስቆጠር ለምንድን ሃላንድ ብዙ ጎሎችን እንዳስቆጠረ አሁን ተረድቻለሁ የሚል አስተያየትን ሰጥቶ ነበር ባለፈው እና ኬቨን ደብሮይን ምን አይነት ኳሶችን ሲሰነጥቅና ምን አይነት ኳሶችን ሲያቀብል እንደነበር ሁላችንም እናውቀዋለን። በፕሪሚየር ሊጉ ምን ማይካር ነገር ነው የምናውቀው ተጫዋችም ስለሆነ እና ቢያንስ በሱ ሌቭል እንኳን ባይሆን እንደሱ ሊሰጡት የሚችሉ እነ ማቲያስ ኩኛ ይሄ የጎል ረሃባቸው የአሲስት ረሃባቸው የሚያስታግሱበት ነገር እስኪፈጠር ድረስ ኳሶችን በቀላሉ ሊያቀብሉት የሚችሉት አጥቂ ነው ብዬ አስባለሁና ዩናይትድ የሰንደርላንዱ ጨዋታ ትልቅ እረፍት ነው። ሌላኛው ጥሩ ሪከርድ በአሞሪም ስር እንግዲህ በኦልድ ትራፎርድ ተከታታይ 3 ጨዋታዎችን ማሸነፍ በኦልድ ትራፎርድ በጣም ጥሩ የሚባል እንቅስቃሴዎችን ማድረግ የአርሰናሉ ጨዋታ ምን ያህል ጥሩ እንቅስቃሴ እንደነበር ተመልክተናል። ከዚያ የበርንሌው ጨዋታ አለ፣ የቼልሲ ጨዋታ አለ። አሁን ደግሞ የሰንደርላንዱ ጨዋታ ምን ያህል ጥሩ እንቅስቃሴ እንደነበር ነው እንግዲህ ያሳየንና ሩበን አሞሪም እንደተናገሩት ሜዳ ላይ የምናደርግ የምንችላቸው ነገሮች ከሜዳ ውጪ ለምን ማድረግ የማንችለው የሚለው ነገር ነው የሚያሳስበኝ ብሏል። እውነቱን ነው። ይሄንን ነገር እንግዲህ የፉላሙ ጨዋታ ላይ አልተገበርነውም፣ የሲቲ ጨዋታ ላይ አልተገበርነውም፣ የቤንፎርዱ ጨዋታ ላይ አልተገበርነውም። 3 አዌይ ጌሞችን መተግበር አቅቶን ነበር። የፉላሙ ጨዋታ ላይ እንደውም የመጀመሪያዎቹ 20 ደቂቆች በጣም ይሻሉ ነበርና የቤንፎርድ ላይ እየተመራን እንኳን ይሆናል አይደል ለመሞከራ እንትን አላለም። በጣም የወረደ አጫውት ነበር ስንጫወት የነበረው። ሲቲ ላይ ኳስ ቁጥጥር ነበረ፣ ግን ኦልሬዲ ምንም ጎሎች ተቆጥሮብናል። እየተመራን ስለነበር ጎሎችን ለማግባት ነበር ስንሯሯጥ የነበረውና አዌ የምናገኛቸውን ነጥቦች ግዴታ ማሳመር አለብን ወይ ደግሞ ግዴታ 3 ነጥቦችን ማሳካት አለብን ብዬ አስባለሁ። እሱን ነገር ከፈታ ሩበን አሞሪም ሲስተማቸው አይሰራም፣ እሳቸው ላይ ዩናይትድ አይመጡንም፣ መባረር አለባቸው የሚለውን ነገር መስማት የማንችልበት ደረጃ ይደርሳል ብዬ አስባለሁ። አሁን ትልቅ እረፍት ላይ ናቸው ሩበን አሞሪም ብዬ መናገር እንችላለሁ። በረኛውም ሴቭ አድርጓል። እንግዲህ ኳሶችን ክሊንሺት ጠብቆላቸው ወጥቷል። ያመጡት አጥቂም ጎሎችን ማስቆጠር ችሏል። ጥሩ የሚባል ፐርፎርማንስ አሳይቷል። አሁንም የመሀል ሜዳው የብሩኖ ነገር ስቲል የትናንትናው ጨዋታ ላይ ወደፊት እንኳን ባሄድ ግን ጥቅሙ ስቲል እየታየኝ አይደለም። የብሩኖ እዛ ጋር መጫወት ጃንዋሪ እስከሚመጣ ድረስ ሩበን አሞሪም ዋጋ ያስከፍላቸው ቦታ እሱ ነው። ሜኑን ስቲል እየተጠቀሙበት አይደለም። ጃንዋሪ ሲመጣ ሊያጡት እንደሚችሉ በጣም እርግጥ ነው። ልክ አሞሪም የማይባረሩ ከሆነ ሜኑ ጃንዋሪ ላይ ይለቃል የሚለው ዜና እንግዲህ ሰምታችኋል ብዬ አስባለሁ። ካልሰማችሁ እንግዲህ ይቆይ ከሆነ ያው ሰመሩ ላይም እድል አልሰጡኝም፣ ስለዚህ ሉጣ ሲል የነበረ ተጫዋች ነው። አሁንም 7 የፕሪሚየር ሊግ ጨዋታዎች ላይ ስታርቲንግ ሌቨል ላይ የለም። የሚሰጣችሁ ታይም ትንሽ ነው በጣም አሞሪም የሚሰጡት ታይም። ለዛ ተጫዋቹ ልቀቁኝ ባይል ምንም የሚገርመን ነገር የለም እና አሞሪም በቆይ ቁጥር ሜኑን ማጣታችን የማይቀር ነገር ነው። የካርሎስ ባሊባ ጉዳይ አለ። ዩናይትዶች 100 ምናምን አውጥተው ካርሎስ ባሊባን ማስፈረም ይችላሉ በጃንዋሪ የምንመለከተው ነው የሚሆነው እና የሰንደርላንዱ ጨዋታ ሙሉ ለሙሉ በጣም አሪፍ ነው። እንግዲህ ዩናይትድ 10 ነጥቦችን መያዝ ችሏል ከመሪው አርሰናል እንግዲህ በ6 ነጥብ ዝቅ ብሎ ነው የሚገኘው። የሁለት ጨዋታ ጋፕ ነው፣ ይሄን ያህል ሰፊ አይደለም። ግን ዩናይትድ ከዚህ በላይ ነገሮችን አጥቦ አላይኛው ከ4ኛ 5ኛ ደረጃ ላይ ማስቀመጥ የሚችልበት ነጥብ ነበረው። የቤንፎርዱ ጨዋታ 3 ነጥብ አሳጥቶታል። ከአርሰናል ጋር የሚኖረው ጋፕ የ3 ነጥብ ብቻ ነበር የሚሆነው። የፔናልቲ ማከናችን ነገር ዋጋ አስከፍሎናል። የብሩኖ ጥሩ አቋም ላይ አለመሆኑ ዋጋ አስከፍሎናል በቴብሉ ብዬ መናገር እችላለሁ። ግን ደግሞ ያው አሞሪምን የምንፈልገው ዋንጫ እንዲያሳካልን አይደለም። በዚህኛው ዓመት ጥሩ ፐርፎርም አድርጎ ወደ ሻምፒዮንስ ሊጉ እንዲመልሰንና ጥሩ ቡድን የምናይበት ደረጃ መድረስ ነው። ግን ደግሞ አካሄዱ ከዚህ በላይ ማድረግ የሚችል ቡድን ነው። ገና 30 ምናምን ሳምንቶች ይቀራሉ በፕሪሚየር ሊጉ። የትኛውም ቲም ከዚህ በኋላ ይሸነፋል ብሎ ለማውራት ምንም አስተማማኝ ነገር ነው። በቃ አንድ ቲም ይሸነፋል ብሎ ለማውራት እርግጥ ነው ከ30 ጨዋታ 30ውንም ሳይሸነፍ ይሄዳል የምንለው ቲም በዚህ ሰዓት ላይ የለም። አርሰናል ነጥብ መጣሉ ማይቀር ነገር ነው። ሊቨርፑል እንደምናየው ነው ነጥብ እየጣለ ነው። ሲቲም እንደዛው ነጥብ መጣሉ ማይቀር ነገር ነውና ተፎካካሪ የመሆን እድል አለው። ግን ደግሞ ትናንሽ ፖይንቶችን አውቤ ጨዋታዎችን ማሸነፍ የሚችልበት ደረጃ ካልደረሰ ከባድ ነው የሚሆነው። እስካሁን ድረስ ምንም አይነት ከሜዳ ውጭ ያሸነፈው ጨዋታ የለም። ቀጣይ የሚጠብቀው አንፊልድ ነው። አንፊልድ ላይ ትልቅ ጨዋታ ይጠብቀዋል። ሊቨርፑል ምናልባት እረፍት አግኝቷል ብዬ አስባለሁ። ከነበራቸው አቋም ከነበራቸው መደናገጥ ቀጥታ ዩናይትድ ቢያገኙ ኖሮ ዩናይትድ ከዚህ በነሳሽነት ምናልባት ሌላ ሽንፈት ምናልባት ሌላ ነጥብ የሚጥሉበት ጨዋታ ይሆናል ብዬ አስቤ ነበረ። ግን እቺ የኢንተርናሽናል ብሬክ ለሊቨርፑል እረፍት ሰጥታለች፣ ለዩናይትዶች ትንሽ መረጋጋትን ሰጥታለች። ሩበን አሞሪም ሲስተሙ ደግሞ በሊቨርፑል ሲሸነፍ ሲስተሙ ደግሞ ምናምን አይሰራም ምናምን የሚባልበት ነገር የሚነሳ ነው።
ሲስተሙ ይሰራል አይሰራም ግራ የሚያጋባ ነገር ነው። እንግዲህ እንደዚህ ጥሩ ጨዋታዎችን የተመለከትን ሲስተሙ አይሰራም ለማለት ከባድ ነው። ሁሉም ጨዋታ ላይ አለመስራት ነው ያለበት የሚል አስተያየት የሰጠው ነገር ልክ ነው ብዬ አስባለሁ። እና እስቲ የሰንደርላንዱ ጨዋታ ላይ ሰርቷል፣ የአርሰናል ጨዋታ ላይ ሰርቷል፣ የበርንሌይ ጨዋታ ላይ ሰርቷል። ከሰባት ጨዋታ 4 ጨዋታ ላይ ሰርቷል ብለን መናገር እንችላለን ነው። ምናልባት የሆሙ የኦልድ ትራፎርድ የምናደርጋቸው ጨዋታዎች ላይ ነው አክቲቭ እየሆነ ያለው ወይ ደግሞ ተጫዋቾቹ ተነሳሽነት ነገር አላቸው ብዬ አስባለሁ። እና ስለዚህ ይሄ ነገር የተጫዋቾቹ ችግር ነው ብዬ መናገር እችላለሁ። ምክንያቱም አሞሪም ያዛቸውን ነገር በተመሳሳይ መልኩ በተመሳሳይ ቦታ እየተገበሩት አይደለም። ልክ ኦልድ ትራፎርድ ሲመጡ ይተገብሩታል፣ ከኦልድ ትራፎርድ ሲለቁ ግን አይተገብሩትም። ስለዚህ የተጫዋቾቹ ችግር ነው፣ የኛ ነው ችግሩ። ብሬንም ቤሞም ማቲያስ ኩኛም ተናግረዋል የተጫዋቾቹ ችግር እንደሆነ አሁን በግልጽ እያየን ይመስለኛል። እና ተደጋጋሚው ነገር ወጥ የሆነ አቋም ይዘው መቀጠል የሚችሉበት ከሜዳ ውጭ ማሸነፍ የሚችሉበት አጋጣሚ ከተፈጠረ ደግሞ በጣም አሪፍ ነው። እስቲ አዳዲስ ነገሮች ከተሰሙ ደግሞ ምናይ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ ስለምንገናኝ ይመቻችሁ። ቻው።